የፈለገ ነገር ቢሆን ማማኔ አንቺን አሳልፌ እንደማልሰጥ ከአንቺ ጋር መጥፎ ነገር ስር እንደማልገባ ታውቂያለሽ። ከዚህ በፊትም እግረኛው ሚዲያ ጋር ሊሄድ ነው እንደዚህ ላደርግ ነው እንኳን ብለሽ ከኔ ጋር የተማከርሽው ነገር የለም። እናት የሞተባቸው ልጆች እንዴት እናት ሊሞት ነው በስሜት አንድም ቀን ጠርቶ ልጆቹን ባላነጋገረበት አይደለም። እኔ ጎረቤቶች ሙሉ ታዝብያለሁ። ስለእውነት ነይ እስቲ ይሄ ቪዲዮ ለምን ቀረሽ ማን ምንድነው ችግርሽ ብሎ ሽምግልና እንኳን ያልፈለገ ማህበረሰብ እነሱን ለመተቸት ስም ለማጥፋት ያላችሁ ከሀገር ውጭ ያላችሁ ስሜ ማዛ ደጉ ይባላል። ያው ባለፈው ተበሳጭቼ የሆነ ቪዲዮ ለቅቄ ነበር ያው ተናድጄ ማለት ነው። በዛ ቪዲዮ ግን በጣም ነው ማዝነው። እኔ ነገሮች ይስተካከላሉ ብዬ ነው ያንን ቪዲዮ የቀረጽኩት። ግን ያንን ቪዲዮ ተገናርጎ በዶሮም በድመት የሚሰጣና ሰዎች በልጆች ላይ ጥሩ አመለካከት የሌላቸው በእኔ የሌላቸው ገብተው በጣም መጥፎ ነገር ነው እየሰሩበት ያለውትና የልጆችን ፎቶግራፍ ሳይቀር ለጥፈው በሚማሩበት ዩኒቨርሲቲ ውስጥ በሚሄዱበት መንገድ ላይ በጣም ትልቅ ተጽዕኖ የተደረገባቸው ስለሆነ በጣም ነው ማዝነው። እኔ ልጆችን እንዲያጠፉብኝ እንዲገሉብኝ ከማህበረሰብ እንዲያገሉብኝ አይደለም ያን ያደረኩት እንዲማሩ ነው። በርግጥ በወቅቱ እንዲማረጋ ነበር። በጣም ተጣጣፍኩ። በእውነት እኔ በሞት ይሻለኝ ነበር። የዛኔ እንዳሰብኩኝ ራስን ባጠፋ ይሻለኝ ነበር። ምክንያቱም በትላንትናው ለራሱ አንደኛው ልጄ ራሷን ለማጥፋት ሞክራ ነበር። ለዚህም ልጆችን ከማጣ ደግሞ ሞት ይሻለኝ ነበር እስከምን ደርሻለሁና አሁን በዛሬው ልጆችን አሰባስቤ እኔ ይቅርታ አልኳቸው። አንዳንዴም ደግሞ እዛ በምናገር ሰዓት ዘሎ እያለኩኝ በተለይ ታነቀችኝ በቃ እየደበላለኩ ነበር ስናገር የነበረው። ምክንያቱም ቴንሽን ሆኜ ነበር። ዘሎ ተነስቶ ሊያንቁኝ የተነሱት ሁሉ ዘዳነቀችኝ ከልት እያልኩ ነበር። ያ ቪዲዮ ሳይሆን በጣም እየተናደድኩ ነበር። ስለሆነ ልታንቀኝ ትነሳለች። ያው አማርኛችን አንዳንድ ጊዜ ዘላመታ አንገቴን ይዛ በእጇ እንዳነቀች አርገው የሚያስቡ ሰዎች አሉና መንገድ ላይ አንቺ ነሽ እናትሽ ያለሽ ወጋሻለሁ እስከማለት ድረስ አሁን ልጅ ፈርተው ትምህርት ቤት ነው ቀርቷል። ከማህበረሰቡ ተገለዋልና በጣም ነው ማዝነው። ሚዲያ አንዳንዴ መልእክቶችን ያደርሳል። ግን እንደዚህ አይነት ተጽዕኖዎች በትምህርት ቤት ላይ በሴት ልጅ ላይ ከጓደኞቻቸው ጋር ተጽዕኖ ለማድረግ ብዙ ነገር አድርገዋልና በጣም አዝኛለሁ። ስለእውነት በጣም አዝኛለሁ። ለእናት ብችል ጥሩ ነበር። ግን ያው ተጽዕኖ የትዳር ስላለ የኔና የሱ ተጽዕኖ ያው እናቶች ብዙ ጊዜ በባህሪያችን ያው ባሎቻችን ላይ የሆነ ነገር ሲኖር ልጆቻችን ላይ የምናሳርፈው ያግባብ አይደለም። ሰውየውን ዞ ሄጂ ባንቆ ይሻል ነበር ልጆችን እንዲተማረካቸውና ዛሬ ግን ከልጆች ተጋርጫለሁ። እኔ ተጠይቄያቸዋለሁ። ምክንያቱም እንደ እናት መቻል ነበረብኝ። እዛ ቦታ ላይ መምጣት አልነበረብኝ። አንደኛ አለማወቅ እኔ ቤቴን አስመልሳለሁ ብዬ ነው። ቤቴን ያላግባብ ተወስዶብኛል ብዬ ስለ ቤቴ ብቻ ማንሳት ነበረብኝ። ልጆች ያላገዙሽም ወይ ሲባል ነው ያ ስሜት የመጣው። እኔ ይቅራሉ ያስተላልፉት አላውቅም። እና ስለዚህ መቻል ነበረብኝና ያው ደስ ይላችሁ በቃ በጣም ያዘናችሁ ገብታችሁ ኮሜንት ጽፉ የነበራችሁ ስትራግሙ የነበራችሁ ሰዎች ያው እርግማኑ አይደረስም ወደ ምርቃት ይቀር። እናንተን ግን ወዳችኋለሁ። አስተማሪ ነኝ ብዬ አስባለሁ። እኔ አስተማሪነት መሆን አለብኝ። ቤተሰብ ግን አይለያይም። ቤተሰብ አይለያይም። ምንም ቢጣጣ ቤተሰብ እንደማይለያይ ተብሬያለሁ ማለት ነው። አንዳንዴም ቸኩለን ሚዲያ ላይ የምንወጣው ሴቶች እናቶች ወንድሞች ማንኛውም ሰው ማለት ነው አስቀድሞ ማሰብ አለበት። ከረበት ዱንያው ላይ ከረበተሽ ቅርሹ ላይ ከረበተሽ እኔ ወላሂ ሚሊዮን ብር ላስገባልሽ አካውንት ሽላኪልኝ አሁን 5 ደቂቃ በዱንያ እናት እንደዚህ የምታንጠለጥሉ ከሆነ ሚዩትሽን አንሺ አውሪና ሀቢብቲ ማማ ሰላም አለይኩም። ወአለይኩም ሰላም። ይሄ ነው አኽላቅ። ደህና ነሽ ማማ? እንዴት ነሽ? አልሐምዱሊላህ። እንዴት ነሽ? ደህና ነሽ? ደህና ነኝ ማማ። እኔና አንቺ መሀል የተፈጠረ ነገር የለም። በሰላም እያወራን ነው። የፈለገ ነገር ቢሆን እኔ አንቺን ታውቂያለሽ። ወለሹ ምናምን ብለሽ የምትረግም ልጅ አይደለሁም። ወልጄ አይቻለሁ። ታውቂያለሽ። አህላቄንም እንዴት እንዳሳደግሽኝም በደንብ አድርገሽ ታውቂያለሽ። የፈለገ ነገር ቢሆን ማማ እኔ አንቺን አሳልፌ እንደማልሰጥ ከአንቺ ጋር መጥፎ ነገር ስር እንደማልገባ ታውቂያለሽ። ከዚህ በፊትም እግረኛው ሚዲያ ጋር ሊሄድ ነው
እንደዚህ ላደርግ ነው እንኳን ብለሽ ከኔ ጋር የተማከርሽው ነገር የለም። ልክ ነው፣ ልጆች ያጠፋሉ። ሲያጠፉ ደግሞ እንዴት አድርገን ነው ችግሩን የምንፈታው የሚለው ነገር አንደኛ ነገር ማማ እዚች ጋር ብዙ ይናገራል። እናታቸውን በእንግሊዘኛ እያወሩ ምናምን አይኖ አንቺ በደንብ አድርገሽ ታውቂያለሽ እንግሊዘኛ የመጣሽው እናቴ የመጣሽው እናትና ልጆች ሊታረቁ ቢፈልጉ ራሱ እናንተ ማይሰጣችሁ ከእናትና ልጅ መሀል እኛ እናቃለን እያላችሁ ሊታረቁ ራሱ አሁን ይቅርታ አድርጉልኝ ማዘርየው እርዳታ ምናምን ስለተባለች ልጆቿን ራሱ ለማናገር ፈቃደኛ አይደለችም። ከአንገት በላይ ነው የምታናግራቸው። ይሄ ሁሉ ምንድነው? እናንተ ገንዘብ ትረጃለሽ፣ እንደዚህ ትያለሽ፣ እንዴት ያለሽ ቤት ይገዛልሻል እያላችሁ መጀመሪያ ከልጆቿ ጋር ሰላም ትሆን፣ መጀመሪያ አስማሟት። እየመጣችሁ ልጆቹን እየጠራችሁ የባሰ ሌላ ነገር ውስጥ አትክተቷቸው። በጣም ነው የሚያስጠላው ወላሂ። እንዴ ለማስማማት ካልቻላችሁ ዝም ብሉ፣ አታጋግሉ። አሁንማ በቃ ሚዲያ ሁሉ በየቦታው እየጠሯት በጣም ነው የሚያስጠላው የእውነት። እናት ናት። አዎ ግን እናት ናት፣ ይቅርታ ይጠይቁ። ግን በእንደዚህ አይነት መንገድ አይደለም። አታስገቡ ልጆች